ያዩ ቪሎን ቆዳድጄ ጥለዋለሁ አበባ ምናምን የሚባለውን ባናቴ ላይ አዙሬ ወደታለሁ ብለህ ነው ምናምን ስሪ ለሴዶ የመጨረሻ ዲል አቀርብልህ ነው። በነገራችን ላይ ይሄ ልጅ ነው አይመጥነኝም። እንቁራሪቱ ወላሂ አይመጥነኝም። አንገናኝም ሰማይና ምድር። ይሄው እኔ አልምልም። ይታያል። ኢትዮጵያ ነው አይደል? አዎ ኢትዮጵያ ነው ማለት አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን ራሳቸው ቁጭ አድርገዋል። ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንግዲህ ሰይዶ ማርሻል አሁንም 10 ሚሊዮን እንስጥ እየተባለ እየተጠየቀ ነው። የሰጠውን ምላሽ አሳያችኋለሁ። ጌቾም ጥያቄውን አቅርቧል ማለት ነው። በሌላ ጉዳይ ደግሞ ሄለን ሳይኮሎጂ እጮኛ የነበር ኢሱ እያለች ነው ሻይ ሰዓት ቀርበው ባደረጉት እሱ ላይ በጣም ሪያክት እያደረገች ትገኛለች። ምንድነው የሚለውና አብረን ያለን እንግዲህ በረከት ገበሬዋ እጅግ በጣም ሆቱና እጅግ በጣም አዝና ስላለው ነገር ማብራሪያ እየሰጠች ትገኛለች። እሱና ጠራ አድርጌ አቀርብላችኋለሁ። እኔም የታዘብኩትን ነገር የምለው ነገር ይኖራል። እናንተ መቼም የምትሉት አይጠፋም ማለት ነው። ካያችሁት በኋላ እስከመጨረሻው አጠራ አድርጌ አቀርብላችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር እያረጋችሁ ጀምሩ። ወደ ቪዲዮቹ እንሂድ፣ እንመለሳለን። ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር ሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያደረግን ያው የኢትዮጵያ ሕዝብ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በመታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም ስለ እንደዛ ስለሆነ የሚያውቅህ ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደርግንልህ። በሶሻል ሚዲያ በሚከተለን ማህበረሰብ ስም ምግብ እየበላን እናውራ። የምንግባባ ይመስለኛል ያኔ። በነገራችን ላይ ይሄ ልጅ ነው አይመጥነኝም። እንቁራሪቱ ወላሂ አይመጥነኝም። አንገናኝም ሰማይና ምድር። ይሄው እኔ አልምልም። ጋይስ ሰይዶን አግኝቻለሁ። እንደሚታወቀው ትናንት ማታ ማለት ነው ጌች 10 ሚሊዮን ብር ካሸነፈ ሰይዶ እሰጠዋለሁ፣ ካላሸነፈ ደግሞ በዜሮ ይወጣል ብሎ ነበር። ታዲያ ሰይዶ ሐሳብ ይኖራል ብዬ አስባለሁ። ዛሬ አግኝቻለሁ። የእናንተን ሐሳብ ለመመለስም ጭምር ነው። ሰይዶ ትቀበላለህ ወይ 10 ሚሊዮን ብር ብሎ መጥራቱ እሱም የኛ ፓወር ነው። ግን ይሄ ፕሮፌሽናል ዌይ ይባላል። ይሄ ፕሮፌሽናል መንገድ አይደለም። ይሄ ማለት ወይም አባትህን ገለህ እናትህን ገለህ የሆነ አክል ሰጣለሁ እንደማለት ነው። ይሄ ጥያቄ ትክክለኛ ያንተ ፍላጎት ምንድነው? እንወቀው። እንደዚህ ማወቅ ስለሚፈልግ እኔ የምፈልገው ከትኬት 10% ዛት ሚንስ መጀመሪያ ቀብድ 5 ሚሊዮን ብር ፈልጋለሁ። ከዛ በኋላ ቀሪው ደግሞ ትኬቱ ተሸጦ ሲያልቅ ፈልጋለሁ ማለት ነው። ይሄ ቢዝነስ ስለሆነ እኔ አሁን ሰው እንዲያቀል የሚፈልገው ነገር እኔ ቫልዩ አለኝ፣ ዋጋ አለኝ። ያቺን ዋጋ ያቺን ማንነቴ ነው የምሸጠው ማለት ነው። በነገራችን ላይ ይሄ ልጅ ነው አይመጥነኝም። እንቁራሪቱ ወላሂ አይመጥነኝም። አንገናኝም ሰማይና ምድር። ይሄው እኔ አልምልም ነበር፣ ግን ይሄ ልጅ እንደማይመጥነኝ አውቄ ነው የምምለው። ወላሂ እኔ እንደተባለው ለህዝቡ ብዬ ነው እንጂ ይሄ ሰውዬ ፕሮፌሽናልነቱ ዜሮ ነው። በቃ ምንም ስለ ማርሻል አርት የሚያውቀው ነገር የለም። ዝም በቃ ፕሮፌሽናልነቴን አውርጄ ነው ከዚህ ጋር መወዳደረው። ክብሬን አዋርጄ ስትልና እንዲሁም ደግሞ አይመጥነኝ ያልክበት ምክንያት ምንድነው? አንገናኝም። እኔ ማርሻል አርት ውስጥ 20 ዓመት ያሳለፍኩ ሰውዬ፣ ይሄ ሰውዬ 3 ዓመት የመጣ ሰውዬ አበሻ። እኔ እንደውም ሞኝ እየሆንኩ ነው መሰለኝ። ይኸው ኮሜንት ላይ እኮ 30% ጠይቅ ከትኬት እያሉኝ ነው። ዛት ሚንስ 30 ሚሊዮን ጠይቅ እያሉኝ ነው። ምን ታስባለህ? ወደ 30 ሳደገው እኔ በማግኘቴ ቀንታችሁ ነው? 30 ሚሊዮን ብዙ መስሏችሁ ነው አይደል? ሁለት ፍየል በቃ ብንበላበት እኮ እንዴው 100 ብር የሌለው 30 ሚሊዮን ሲባል ቂጣችሁ ያፏጫል አይደል? ቂጣችሁ ያፏጫል። ለማንኛውም ያለ ሚሊዮኖቹ ፋይት የለም፣ ኖ ፋይት።
ሰይዶ ማርሻል አሁን ማፈግፈጉን ቀጥሏል ማለት ነው። 5 ይሰጥ ሲባል እምቢ ብሎ 10 ሚሊዮን ነው የምፈልገው ብሎ ነበር። እሺ አሁን 10 ደግሞ ይሰጥ ተባለ። ካሸነፍክ 10 ሚሊዮን ይገባልሃል። እንደምታሸንፍ እየማልክ ነው። ስለዚህ 10 ይሰጣል ሲባል አይ 10 አያዋጣኝ ፈራ። ብሸነፍስ ቀለጥኩኝ አይደለም እንዴ ብሎ ነው መሰለኝ አያዋጣኝም። ከትኬቱ ከሚገኘው 3% ነው 10% አለ። ከዛ በኋላ አሁን ደግሞ ቀጠለና አይ 30% ነው የሚገባኝ 30% ነው ከሚሰበሰበው እያለ ነው። አንድ ጊዜ እንደምንም ተዋርዶም ቢሆን ሸቅሎ ከብሮ መውጣት ነው ወይ የፈለገው? ከዛ ውጭ እንዲሁ እያወዛገበ እያምታታ መነጋገሪያ እየሆነ መቀጠል ነው የፈለገው ሲመስለኝ። በጣም ብልጥ ሰው ነው ይመቸው። ግን ህዝቡ እሱ ሪንግ እንዲገባ ነው የተፈለገው። ወይ ሰክሶ ህዝቡን በጣም አናዶታል። እያጓጓ ስለቀረ አናዶታል። እንዲደበደብ እንዲቀጠቀጥ ፈልጓል መሰለኝ ህዝቡ። እሱን ብቻ ነው ሰው የፈለገው። ኮሜንት ሴክሽንም እሱን ነው በመከታተል የተያዘው። ስለዚህ ምን እንደሚፈጠር ወደፊት የምናይ ይሆናል ማለት። ወደ ሌሎች ጉዳይ እንሂድ። ሄለን ሳይኮሎጂ የምትለውን አብረን እንይ። እንዴት ብዬ ልንገርሽ? የሆነ የወለድሽው ልጅ የሆነ ነገር ሲሆንብሽ የሚሰማኝ ስሜት የለም። እንጂ የሙሙ መቀርቀሪያ ነው እሱ እንጂ ይሄ በር መቀርቀሪያ የብረት መዝጊያ እሺ ቤትሽ ራሱ ኮንዶሚኒየሙ ራሱ ከካርቶን በር ነው የተሰራው። እሺ ለማያውቃቸው አዎ እቺማ ፌመስ ዘፈኛ ትወዳታለህ ብለህ ነው ምናምን ስሪ። እሺ ባስናቀች ብለሽ ዘፈኛ የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ እያዩ ቪሎን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላይ ዙሬ እሰብሯለሁ። ሁለተኛ ስለነሱ አላወራም። የጌኔ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩም ችግር የለውም እቀዳለሁ። ካሸነፍኩም ቀድጄላችሁ ለአንድና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታያላችሁ። ያ ሱፉን ሄዶ ነው ያገባበት። ቬሎ ግን እኔ እስከ ዛሬ አስቀምጫለሁ። አበባ እንኳን እንዳለ አሳይቻለሁ። አሁን ቀይ ልብስ ለብሳ ቀይ አበባ ይዛላ መጣ። አንተ ጠንያም ቀይ አበባ አይወድም እያልኩ ሁሌ ስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማከንት የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላወራም። ይሄ ድንፋታ የእውነት ተውኝ። 5 ሚሊዮን ብር ለምን ከፈልኩኝ? ነዳጁን እንዲያመጡልኝ ማለት ነው። ለምን በአንዴ ከጅቡቲ ነው የሚገዛው። ገዝተው አምጥተው እንዲያራግፉልኝና እኔ ደግሞ ለማሽኖቹ እንድጠቀም ብዬ 25 ሚሊዮን ብር ከፈልኩ። ያ ጥቅምት ነው። ከዛ ነዳጁን ኦርደር አደረኩኝ። በአንዴ ኦርደር የምታደርገው 50 ሺህ ሊትር ነው። 50 ሺህ ሊትር እያደረክ ነው ኦርደር የምታደርገው። በ2018 ጥቅምት ወር ነው ይሄንን ኦርደር ያደረኩት። ክፍያውንም የከፈልኩት በ2018 ጥቅምት ወር ነው። ከዛ በዛ መሃል እየጠበቅኩኝ ነዳጁ አልመጣም። የራሱን የቻለ ፕሮሰስ አለው። ፕሮሰስ እየተደረገ ነዳጁ ከጅቡቲ ተጭኖ ሳይመጣ እኔ ህዳር 14 ታሰርኩኝ። ታስሬ እያለ ነዳጁ ከጅቡቲ ወጣ። እኔ እንግዲህ እስር ቤት ነኝ ያለሁት። በ2018 እንደነገርኩህ የብጥብጡ የኢራን ጦርነት አልተጀመረም። ምንም አይነት የነዳጅ የጭቅጭቅ የሚባል ነገር ጭራሽ አልተጀመረም። እኔ ነዳጁ ከጅቡቲ ተጭኖ ሲወጣ እስር ቤት ነኝ ያለሁት። አላየሁትም። ቦቲው ቀጥታ አድራሻ ስላለ ቤተሰቦቼም ስላሉ ቀጥታ ሄዶ ዲማ እንዲያራግፍ ነገሩት። ሹፌሩ ቀጥ ብሎ ወደ ዲማ ሄደ ሊያራግፍ። ለእኔ እየመጡ ሲጠይቁኝ ምሳ ቁርስ ይዘው ሲመጡ ይነግሩኛል። መኪናው እየመጣ ነው፣ እዚህ ጋር ደርሰዋል፣ እንዲህ ነው ይሉኛል። እሺ አልኩኝና ሰማሁኝ። መኪናው ሄዶ ማጠራቀሚያ ውስጥ አራገፈ ነዳጁን ማለት ነው። ስንት ናፍጣ ነው ያራገፈው መሰለ? ዲስፓቹ አለ። ዲስፓቹን አሁንም ለሰው ማሳየት ትችላለህ። የነዳጅ ዲስፓች አለ። 90 ከተፈቀደልኝ 100 ሺህ ሊትር 50 ሺህ ሊትር ድፍን የሚጭን ቦቴ የለም። 47 ሺህ 45 ሺህ እስከ 48 ሺህ አሁን አዲስ የመጡት ቦቴዎች እስከ 49 ሺህ ድረስ የሚጭኑ ቦቴዎች አሉ። እና ይሄ ቦቴ ደረሰ። ሁለት ናቸው ተከታትለው ወጡና ሄደው አራገፉ። ዲስፓቹ እንደሚያሳየው 93851 ሊትር ናፍጣ ተራገፈ። ለኔ ለእርሻዬ ማለት ነው። ከዛ ቤተሰቦቼ ምን አሉ? ይሄ ናፍጣ መነካት የለበትም፣ ስራው የሚቆም 8 ማሽን አለ ግቢ ውስጥ ማለት ነው እየሰራ ያለ 8 ማሽን ቆሟል። ዶዘር አለ፣ ሎደር አለ፣ ኤክስካቫተር አለ። የሚገርምህ ዶዘሩና ኤክስካቫተሩ ክራይ ነው፣ ሎደሩና ትራክተሩ ነው የኔ በክራይ ነው የገቡት ማሽኖቹ። ኤክስካቫተር በሰዓት 4000 ብር ይከፈለዋል፣ ዶዘር በሰዓት 4000 ብር ይከፈለዋል። ሎደሩና ትራክተሮቹ የቀሩት ማሽኖች የራሴ ናቸው። እና ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ ማንም ሰው እንዳይቀዳ ለማሽኖቹም እንዳይሰጥ በዛ መሀል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም፣ እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። አንድ ፍርድ ቤት የዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት። ከኔ አካውንት ነው ለኖክ የገባው ገንዘቡ።
እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው። ማረጋገጥ የሚችለው ኖክ ነው ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በእኔ ፔጅ ሙሉ ለቅቄዋለሁኝ። ሙሉ እንትን ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት፣ ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100 ሺህ ሊትር ናፍጣ አልወሰድኩት በጭራሽ። እኔ ጋር አልመጣ። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለሁኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን እራሳቸው ቁጭ አድርገዋል። ዋርሳን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ ላይ ፌስቡክ ላይ ለቅቄዋለሁ፣ ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠው ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል ለገቢዎች አስገብተናል ይላሉ። ያስገቡ እኔ የማውቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ ወላዲ ተሽጧል። የለም ነዳጁ። ቀጥታ ለፌዴራል ፖሊስ አመለከትኩ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን፣ ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። 2 ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቨን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። ከዛ እንግዲህ እንዳየሁት ከሆነ ማለት ነው አንደኛ እኔ እንድሰራ አልተፈለገም። ክሱ ላይ ከሆነ በረከት ነዳጁን የሸጠችው ለወርቅ አቅራቢ ወይም ለወርቅ አምራች ድርጅት ነው ነዳጁን የሸጠችው ይላል ክሱ ማለት ነው። በመጀመሪያ ደረጃ ራሴ ወርቅ አምራች ነኝ። እዛው እርሻ ከምሰራበት ቀበሌ ውስጥ ማለት ነው። በረከት እርሻ እየሰራች ነው፣ ገቢው የከፍሽ ነው። ለምን ወድንም አትገቢም፣ ለምን ለብሔራዊ ባንክ አታቀርቢም ብለው የማዕድንን ቦታ ስለሰጡኝ ማዕድን ማምረት ጀምሬያለሁ። ገና ዘንድሮ ነው በ2018 ማለት ነው። ለራሴ እፈልጋለሁ፣ ለራሴ አይበቃኝም። ነዳጅ ማለት 1 ሺህ 10 ሺህ 100 ሺህ ሲባል ትልቅ ይመስላል። ትልልቅ የቪዲዮ ማሽኖችን ስታንቀሳቅስ ግን ማለት ነው ያ ማለት ምንም ማለት አይደለም። ያ ነዳጅ ማለት ነው። እና ያ ነዳጅ ሳይሰጠኝ እርሻ ስራ አቁሙ ብላቴ ማለት ነው። በነዳጅ እጥረት ምክንያት ቲማቲም ከጥቅም ውጭ፣ ፓፓዬ ከጥቅም ውጭ፣ ምን የመሳሰለ አትክልት ከጥቅም ውጭ ሆኖብን ማለት ነው። ብዙ ነገር ተበላሽቶብኝ እንግዲህ እኔ ለምን እንዳልሰራ እንደተፈለገ አላውቅም። ወይ ደግሞ ምናልባት ማንም ሰው እናስራለን ብለው ለማሳየት ፈልገው ከሆነም አላውቅም። እውነት ለመናገር የራሳቸው ግን እኔ እርግጠኛ ሆኜ የምነግርህ የሆኑ የተደራጁ ቡድኖች አሉ። በጣም የተደራጁ ፌዴራል ፖሊስ ውስጥ አሉ። የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደኋላ የማይመለሱ ህግ ከለላ እየሰጣቸው በቃ የህግ ውስጥ ነው ያሉት እነዚህ ሰዎች። ገባ እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌዴራል ፖሊስ አመልክቼ ምርመራ ላይ ያለው ፌዴራል ፖሊስ እያየልኝ ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰድኩም ብዬ 5 ሚሊዮን ብር የከፈልኩት አልወሰድኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው። ያልወሰድኩትን ነዳጅ እስር ቤት እያለሁ የወጣ ነዳጅ ነው። አንድ ባለስልጣን መምታት ከፈለገ አወንታ በርሲሳ አለላቸው፣ ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብት መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ለምሳሌ እኔን ተደጋግሞ ተነጋግሮ ይናገር። እኔ እኮ ሴት ነኝ፣ የልጆች እናት ነኝ፣ ለፍቶ አዳሪ ነኝ፣ በጥፊ አፈር ምቆፍር ሰው ነኝ፣ ዝቅ ብዬ ምኖር ሰው ነኝ፣ ያገኘሁትን ምበላ ሰው ነኝ። በቃ ከድሃ ጋርም ድሃ ከማንም ጋር እንደማንም ሆኜ ምኖር ሰው ነኝ። እግዚአብሔርን የምፈራ ሰው ነኝ። በድካሜም በብርታቴም እግዚአብሔር ፊት የምወድቅ ሰው ነኝ። እና ዝም ብሎ ተነስቶ እንደፈለገ ሲናገር እንዴት ተው ነውር ነው የሚል ሰው እንዴት የለም? ገባ ልክ አይደለም የሚል ሰው እንዴት አይመጣም? ኢትዮጵያ ተቀየምኳት፣ አዘንኩባት። ምክንያቱም አገሬ ብዬ ነው የመጣሁት፣ ዜግነቴን ይዤ ነው የመጣሁት፣ ኤክስፓየር ዴት የማያደርግ ደሜን ይዤ ነው የመጣሁት። ገባ እኔ ለኢትዮጵያ ማለት ነው እግዚአብሔርን ወጣትነቴን ደሜን ነው የሰጠሁት፣ ላቤን አይደለም። በዚህ ደረጃ ሲገፋ ግን አዝናለሁ። ለምንድን ነው የምገፋው? ለምን ማለት ማንንም ሰው ማሰር እንደሚቻል ማንንም ሰው ምንም ማድረግ እንደሚቻል ማሳያቸው እኔ ነኝ። በእኔ ነው የሚያሳዩት። ንጹህ ሰው በማሰር ነው የሚያሳዩት። ፍርድ ቤት እኮ ብዙ ጊዜ አሰናብቶኛል፣ ግን አልተፈታውም። አሁንም እኮ ፍትህ አደባባይ ላይ ቆሜ እንዳልሟገት ማለት ነው። ስንት ነገር ስንት ጥፋት ያጠፉ ሰዎች ስንት ሰው የሰው ደም እንደሆነ ያፈሰሱ ፊንቴክ ለ1.6 ቢሊዮን ብር ወሰደ የተባለው ሰውዬ ወንጀል ተብሎ እኮ አልተጠራም። እኔን ግን በአንድ ቀን አቃቤ ሕግ አልቀረበችም ብሎ ለፌዴራል ፖሊስ መልዕክት ሳይልክ በአንድ ቀን ፌዴራል ፖሊስ ወንጀል አለኝ። ህጉ እንኳን አይፈቅድለትም እኮ
ከህግ ውጭ እኮ ነው ይህን ነገር ያደረገው። በነገራችን ላይ ቪዲዮ በጣም ረጅም ስለሆነ ነው አጠር አድርጌ ለመናገር ያክል ከጀርባዋ እንግዲህ ከጀርባቸው አድርገው ፎቶ ፊርማዋ የፈረመችበት ወንጀል የሰራችበት ነው ምናምን እየተባለ ሲወራ የነበረውም እዚሁ ተነቧል። እንዲነበብ አድርጋለች ማለት ነው። እዚሁ እንዳነበቡት ከሆነ የጠየቀችበት ነው ነዳጅ ምናምን እንዲፈቀድላት የጠየቀችበት ነው። የተጠየቀበት ነገር ከሆነ ደግሞ ወንጀል ሊሆን አይችልም። ምክንያቱም ወይሽ ነው ወይም ቢ ነው ሊሆን የሚችለው። አንድ ወንጀል ድርጊቱን ካደረከው በኋላ ሲሆን ወንጀል የሚሆነው ማለት ነው። መጠየቅ ወንጀል አይደለም ነው ባጭሩ። ከዛ በተጨማሪ ደግሞ ከፍታ መስኮትም ካሜራዋን አብርታ እንዳሳየችው እዚሁ ሀገር ውስጥ ኢትዮጵያ እንዳለች ነው እየተናገረች ያለችው። ከዛ በመቀጠል ደግሞ እምቢ ባላለችበት ቅረብ የተባለችበት ቀን ሳይደርስ ዋንትድ በባሉ በጣም አስከፍቶኛል ነው እያለች ያለችው። በጣም የገረመኝ በጣም ብዙ ሰዎች እሷን እንዳጭበረበረች ሲፈልግ ሰው የጥልቁ ጨለማ አባል ናት ሲፈልግ ወንጀል ሰርታለች ባላረጋግጠው ነገር የምናወራው ነገር በጣም እኔን ራሱ ቅር አሰኝቶኛል። ለምን ጥልቁ ጨለማም ትሁን ምንም ጨለማም ትሁን የሚጠይቃት ፈጣሪዋ ነው። እኛን ይዛን የምትገባን ነገር የለም። እዛ የራሷ ኃጢአት ውስጥ የምትቀጣበት ነገር ውስጥ ይዛን የምትገባው ነገር የለም። ስለዚህ ይሄ ምንም የማያገባን ነገር። ሲቀጥል ወንጀለኛ ከሆነች በስነ ስርዓት መርምሮ ህግ ይቀጣታል። አይቅጣት የሚል ነገር እኔ ልናገር አልችልም። ምክንያቱም ወንጀለኛ ከሆነች እንደማንኛውም ትቀጣ ነው የምለው። ከዛ በተረፈ ግን እሷ በጣም ትልቅ በጣም ብዙ ስራዎችን የሰራች ልጅ ናት። እንደዚህ ምን ዘልፋት አይደለች። ከ1500 በላይ ሰራተኛ የምታስተዳድር ናት እየተባለ ነው። እንግዲህ 1500 ማለት ነው በፋብሪካ እንኳን ብንገልጽ አንድ ፋብሪካ ጥሩ ቢባል ፋብሪካ 200 ሰራተኛ ይቀጥራል። ስለዚህ ከ6 ከ7 ከ8 በላይ ፋብሪካ ሰራተኛ የሚያክል ህዝብ ነው እቺ ሰው እያስተዳደረች። እንግዲህ በእነሱ ውስጥ ደግሞ በጣም ብዙ ቤተሰብ የሚያስተዳድሩበት ያለ ኢንቨስት ያደረገች ለሀገሯ እድገት የበኩሏን እየተወጣች ያለች የግብርናውንም ቢሆን ከጫካ ገብታ ትልቅ ለውጥ ያመጣች አብዮት ያመጣች ጀግና የሆነች ሴት ናት። ስለዚህ መከበር ባለባት ልክ መከበር አለባት ብዬ ነው የማስበው። የምወዳችሁ ቤተሰቦች እናንተም ታዘባችሁትን ነገር ኮሜንት ሴክሽን ላይ ያስቀምጡልኝ። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛል።